الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته ተከታታዮቻችን ባለፈው ያየነው በሁለት ጫሞች ላይ ሰላም አበስ ነበረ። በሁለት ጫማ ማበስ በሁለት ጫማ ላይ ማበስ ሱና ነው። ለባላገሩ ሰውዬ ቤቱ ለተቀመጠው ስንት ቀን ለሙሳፊሩ ስንት ቀን እንደሆነ አሳልፈናል። የጫማዎቹ ሁኔታዎች በምን አይነት ላይ ያሉ ጫማዎች ናቸው ለናበስባቸው የሚበቃ የሚለውን እያየን ነበር ያለነው። ሁለት መስፈርቶችን አንስተናል። ሶስተኛው መስፈርት ላይ ነው እየደረስነው ያሳለፍናቸው። አንደኛ ጫማውን የለበሰው ሙሉ ውዱእ ካደረገ በኋላ መሆን አለበት ብለን ነው። ሁለተኛ ጧሃራ መሆን አለበት ብለን ሶስተኛው መስፈርት ላይ ነው የቆምነው። ከሷ ላይ እንነሳለን አሁን ማለት ነው። ከሱ ስንነሳ ሶስተኛውን ነው የምናየው። ሶስተኛው ምን መሆን አለበት? ወሳቲረ ለጀሚዕ መሐሊል ፈርድ ማጠቡ ግዴታ የሆነውን ሰውነቱን በአጠቃላይ የሚሸፍን መሆን አለበት። ማጠቡ ግዴታ የሚሆን ቁርአኑ ላይ ምን ብሎናል? ወአርጁለኩም ሚነል ከዕበይን ብሎናልና ተቁርጭምጭምቶቻችን ጋር እነሱን ጨምረን እግራችንን ማጠብ አለብን። ያንን ሸፋኝ መሆን አለበት የሚያብስበት ጫማ ማለት ነው። ሚነል ቀደመይን ተሁለት እግሮቹ ቢከዕበይሂማ ማአ ከዕበይሂማ ተቁርጭምጭምቱ ጋራ ሚን ኩሊል ጀዋኒቢ ከላይም ከታችም ተግራም ተቀኝም ተፊትም ተኋላም ሸፋኝ መሆን አለበት ማለት ነው። ላሚነል አዕላ ከስተላይ ሲቀር ከላይ አፉ ሰፊ ሆኖ ወደታች ሰውነቱ የሚታይ ቢሆን ችግር የለውም ማለት ነው። ቢኺላፊ ስተትር እፍረተ ገላውን በመሸፈን አግልባጭ እፍረተ ገላውን መሸፈን ያለበት ሰው መሸፈን ያለበት ከፊቱ ይሸፈናል፣ ከኋላው ይሸፈናል፣ ተቀኙ ተግራው ይሸፈናል፣ ከላይ ይሸፈናል፣ ከታች አይሸፈንም፣ አይገደድም ማለት ነው። ሰውየው ከፍ ያለ ቦታ ላይ እየሰገደ ከታች ወደ ላይ የሚያዩ ሰዎች እፍረተ ገላውን ቢያዩት ያንን መሸፈን ነበረበት፣ ሶላቱ አይሆንም ተብሎ አይባልም። የጫማው ከሆነሳ ከላይ ወደታች እንዲያሳይ ከላይ ወደታች እንዲያሳይ ሸፍን ብለን አንለውም። ከታች ወደ ላይ እንዲያሳይ መሸፈን ከቻለ ጫማው ከላይ ሰፊ ቢሆን ችግር የለውም። ሰታሪነቱ ሸፋኝነቱ ግን ሁለቱንም እግሮቹ ተቁርጭምጭሚቶቹ ጋር ሸፋኝ ይሁን ማለት ነው። ፈለው ሩኢየል ቀደሙ ሚን ረእሲ ሳቂ ከባቱ በኩል ቢታይ ሊከውኒሂ ዋሲዐን ሰፊ ከመሆኑ የተነሳ ጫማው ሚን አዕላሁ ከስተ ላይ ላያዙር ምንም ችግር የለውም፣ አይጎዳውም። ወልሙራዱ ሚንሁ አልሐኢሉ ሰውነቱን ጋራጅ ይሁን የሆነ ነገር ቢያርፍበት ሰውነቱ ላይ የማያሳርፍ ነገር ይሁን ከሰውነቱ ጋር የሚገናኙ ነገሮችን ከልካይ ይሁን ለማንን የተፈለገው እንጂ በአጋጣሚ ስስ ነገር ሆኖ ከመስተዋት ነገር የተሰራ ሆኖ ማየትን የማይከለክል ነገር ቢሆን ማበሰን አይከለክለውም። ማኒኡ ሩእያ ማየትን የሚከለክል ይሁን ብለን አንልም ማለት ነው። እንደዚሁም አራተኛው መስፈርት ዋየኩነ ማኒዓን ከልካይ ሊሆን ነው ጫማው ሊኑፉዚል ማኢ ውሃ መስበትን ውሃ መድረስን ሊከለክል ነው። ወደ ሰውነቱ ውሃ መድረስን የሚከለክል የሆነ ነገር ኑሮት በዛሽ በቀዳዳ በዛይ ብሽንቁር ውሃ ወደ ሰውነቱ የሚደርስ ከሆነ ለማበስ ሊሆነው አይችልም ማለት ነው። ፈለው ወሰለል ማኡ ሚን መውዲኢል ኸርዚ ላ የዱር በአጋጣሚ ሰውየው ጫማው የተሰፋ ሆኖ ችንጋው በገባበት በዛች ውሃ የሚገባ ቢሆን በማበሱ ዙሪያ ምንም አይጎዳውም፣ ችግር የለውም። ከዛ ውጭ ውሃን የማያስገባ መሆን አለበት። ወአማ ውሱሉል ማኢ ኢለል ሪጅሊ ወደ እግሩ ውሃ የሚደርስ መሆኑማ ሚን አይ መውዲኢን ካነ ሚን ገይሪ መሐሊ ኸርዚ ፈኢነሁ የዱሩ ይጎዳል። ቂለ ወልሙራዱ ቢዛሊከ አልማኡ አለዚ የዱሩ ውሱሉሁ ኢለል ሪጅሊ መዐል መሲ ላ ገይሩሁ። አምስተኛው መስፈርት ዩምኪኑ ሙታባዓቱል መሺ ዐለይሂማ በሁለት ጫሞቹ ላይ አከታትሎ መሄድ የሚመች ሊሆን ነው። የማይውለቀለቁ ሊሆኑ ነው። የተለያየ ነገር ወደ ሰውነቱ የማያደርሱበት ሊሆኑ ነው ማለት ነው። ከተረዱዲ ሙሳፊሪን ሙሳፊሩ ሰውዬ ጉዞ ላይ ያለው ሰውዬ መመላለሱን ይመስል ሊሐጀቲን ለጉዳይ መመላለሱን ይመስል ለጉዳይ ሲመላለስ ሊሄድባቸው የሚችሉ ይሆኑ የማይውለቀለቁ ይሁኑ። ኢንደል ሐጢ ጓዙን ሊወርድ ይችላል ሰውየው፣ እንጨት ሊለቅም ይችላል፣ ውሃ ሊያጠጣ ይችላል ግመሎቹ ፈረሶቹን። ወገይሪሂማ ሚማ ጀረት ቢሂል ዐደቱ ሌሎችም ጉዳይ ሊኖሩት ይችላሉ። የአገር ባህር የፈሰሰባቸው በአገር ባህር የተለመዱ ነገሮች ማለት ነው። ወለው ካነ ላቢሱሁ ሙቅዓደን ሁለት ጫማዎቹን የለበሰው ሰውዬ የአካል ችግር ያለበት ከሆነ ሙቅዓድ ከሆነ
እሱ እንኳ ቢሆን ጫማዎቹ ጥሩ መሆን አለባቸው ማለት ነው። ማለም ይኩን ከዛሊከ ሊቲቀሊሂም ሰዋኡን ካነ ይሄ ጫማ እኮ ማለት ነው የተዘጋጀ በመሆኑ ምንም ልዩነት የለውም ቢሆንም እኩል ነው። ሚን ጅልዲን የቆዳም ቢሆን አው ካነ መእኹዘን ወይም የተያዘ ቢሆን ሚን ሊባዲን ሚን ሊብድን ከመነባበር የተያዘም ቢሆን አንድኛውን ከታች ያመጡና ወደ ላይ ያደርጉታል። አንድኛውን ከታች ወደ ታች ያደርጉና የከፊል ሰውነቱን የጫማውን የቆዳውን የሚሆን የበግ ፀጉርም ከሱ የተሰራም ቢሆን ማነባበር ከዛ የተዘጋጀም ቢሆን ውሃን ወደ ሰውነቱ የማያደርስ መሆኑ ግድና ግድ ነው። አው ካነ ذلك الخف ወይም ደግሞ እንደዚሁም ጫማው ቢሆን ሚን ኸረጅን ተቀዳዲያ ሙጠበቀቲን የተያያዘ ቢሆንም ማለት ነው። የተያያዘ ተተቀደደ በኋላ የተሰፋ ነው። አሁን ተተሰፋ በኋላ ግን ወደ ሰውነቱ ውሃ የማያስገባ ነው ይቻል። አው ሚን ኸሸቢን ተንጨትም የተሰራ ቢሆን አው ሚን ገይሪ ذلك ከመስተዋት የሚሰራ ከቆርቆሮ የሚሰራ ከብረት የሚሰራ ያው ነው ማለት ነው። ሙራዱ ኢባሃተል ሐጃ ውዲያችንን እንዲያበቃ ነውና የፈለግነው ማለት ነው። ወይሄ መውጁደቱን እሷ የተገኘች ለፊ ጀሚዕ ዛሊከ መሄድ የሚባለውን ነገር ካመቸ ጫማ ተብሎ የሚጠራ ከሆነ ወደ ሰውነቱ ውሃ ማድረስ የማይችል ከሆነ ጫማ ብለን እንለዋለን ይቻላል። አው መሽኩቀን የተቀደደም ቢሆን ሹደ የታሰረ የሆነ ቢሸረጅን በኦራ ወይም በችንጋ የተሰፋ ቢሆንም ተተቀደደ በኋላ በችንጋ የተሰፋ ስለሆነ ይሄ ጫማ ተብሎ አይባልምና በሱ ላይ ማበስ አይቻልም ተብሎ አይባልም። የምናየው የቅድሙ መስፈርት ነው ማለት ነው። ውሃ ወደ ሰውነቱ ማስገባት የማይችል መሆኑን ነው የምናየው። ወለው ለቢሰ ሰውየው ቢለብስ ኹፈን አንድ ጫማ ለበሰ ፊሪጅ ዋሂዳ በአንድ እግሩ አንድ ጫማ ለበሰ ሊየምሳሐሁ ሊያብሰው ማለት ነው። ወየግሲለል አርጅለል ኡኽራ ሌላኛውን እግሩን ሊያብስ አንኛውን ሊያጥብ። አው ዟህረ ሪጅሉ ወይም እንግዲህ ለው ጀዋብ ያስፈልጋታል። ሌላውን ጀዋብ ገና እየጠበቅን ነው ማለት ነው። አው ዟህረ ወይም ኢፋ ሆነ ሚን ሪጅሊ ተእግሩ ሸይኡን የሆነ ነገር ኢፋ ሆነ ማጠቡ ግዴታ ተሆነበት ሰውነቱ ማለት ነው። ወይን ቀለ ያ ኢፋ የወጣው ሰውነቱ በጣም ትንሽ እንኳ ቢሆን ማለት ነው። ሚን ኺረቂን ተቀዳዲያ ፊል ኹፊ ጫማው ላይ ባለ ቀዳዲያ ኢፋ ሆነ እግሩ ታየ ለም የጁዝ በዛ በጫማ ላይ ማበሱ አይቻልም። በዚህ በሁለቱም ሱራ አማ አደሙ ሲሃቲ ፊል ኡላ በመጀመሪያውማ አለመብቃቱ አንኛውን እግሩን ሊያብስ ጫማ ማድረግ አንኛውን እግሩን ደግሞ ከጫማ ባዶ ማድረግ ሊያጥበው እሱ አለመብቃቱማ ፈሊአን المسح انما جوز للارتفاق ጫማን በመልበሱ ለመጠቀም ለመገልገል ነው ሸርዕ ያበቃለት لغرض المشي ለመህር ጥቅም ሲባል ማለት ነው። አው لغرض الحر ወይም ለሙቀት ለቅዝቃዜም ሊሆን ይችላል። ለሌላ መሾህ እንዲያወጋውም ሊሆን ይችላል። ስለዚህ والمعهود في هذه الاغراض በእነዚህ ጥቅሞች ዙሪያ ጥቅሞቹን ለማግኘት የተለመደው ነገር ከሆነ هو لبسهما جميعا ሁለታቸውንም ጫሞች መልበስ ነው እንጂ አንኛውን ለብሶ አንኛውን ባዶ ማድረግ አይደለም። እንደዚሁ ማጌጥም ከፈለገ ማለት ነው። ሀታ ሰውየው አንኛውን በእጁ ይዞ አንኛውን አድርጎ ከሄደ ይሄ ሰውዬ አቅል ችግር አለበት ወይ ምን ሆኖ ነው ተብሎ ነው የሚባለው። በብዛት በብዴት ነው የሚፈረጀው። ስለዚህ ከዛ ውጭ ወጣ ስለሆነ አንኛውን ቢያብስ አንኛውን ቢያጥብ አይቻልም። فإن لم يلبسهما جميعا رجع في ذلك إلى الأصل ወደ መሰረቱ ይመለሳል። መሰረቱ ምንድነው? ማጠብ ነው። وأيضا الرجلان بمنزلة الفرد الواحد وأرجلكم إلى الكعبين ብሎ አላህ ሲል ሁለት እግር እንደ አንድ ክፍለ አካል ነው። ሁለት እጅ እንደ አንድ ክፍለ አካል ነውና ከአንድ ክፍለ አካል አንኛውን ሌላ ባህሪ ማስያዝ ስለማይቻል ነው። ጁርሙቅ የሚለው የኢራን ቋንቋ ፋሪስያ ቋንቋ ነው። ወደ አረበኛ ገብቶ ነው ይላሉ። ስለዚህ ጁርሙቅ ገንባሌ ወይም መዲያቤ ብለው ይላል። ገንባሌ ከጫማ በላይ የሚደረግ ጫማ ወይም ተቆርጭምጭምት በላይ ወደ ባቱ የሚያደርገው ነገር ነው። ሆ ኹፉን ፈውቀ ኹፊን ብለው ፈስረውታል። ሆ ኹፉን ጫማ ነው። ፈውቀ ኹፊን ተጫማ በላይ የሚለበስ ጫማ ነው። هذا تعريف الجرموق ይሄ ነው። وأما حكمه في جواز المسح በሱ ላይ ማበስ መብቃት ባለ መብቃቱ ዙሪያ ከሆነ فقد أشار إليه المصنف بقوله ባለመትሩ በንግግራቸው ይገልጹልናል። ምን ሲሉ فإن كان الخف الأعلى ከላይ ያለው ጫማ ከሆነ منهما ከሁለቱ ጫማ ከላይ ያለው ከሆነ ቀውየን ብርቱ ሆነ ማበስ የሚያስችል ጫማ ብለን የገለጸውን ጫማ ባህሪያት
የተላበሰ ጫማ ሆኗል ከላይ ያለው ማለት ነው። ወልአስፈሉ ሙኸረቃ ታችኛው የተቀደደ ከሆነ ፈለሁ መስሁል አዕላ ላይኛውን ማበስ ይችላል። ታችኛውን እንደ ካልሲ ሲቆጠር ነው ማለት ነው። ለጫማነት ብቃት የሌለው ስለሆነ ማለት ነው። ሊአነሁ ሁወል ኹፍ ጫማ ተብሎ የሚባለው ላይኛው ነውና ወልአስፈሉ ከሊፋፋ ታችኛውን እንደምን እንቆጥረዋለን? እንደ መጠቅለያ እንደ ካልሲ እንቆጥረዋለን ማለት ነው። ወይን ካና ሁለቱም ጫማዎች ከሆኑ ቀውየይኒ ሁለታቸውም ጉልበት ያላቸው ከሆኑ ሁለታቸውንም እየብቻ ለብሰናቸው ብናበስባቸው ልናበስባቸው የሚበቃ ቀድር ከሆነ አው ካነ ቀውዩል አስፈል ወይም የታችኛው ብርታት ያለው ከሆነ ለም የክፊ መስሁል አዕላ ላይኛውን ማበስ አይቻልም። እንግዲህ ሁለቶች ጫማዎች ጥሩ ከሆኑ ላይኛውን ነይቶ ይቻላል፣ ታችኛውን ነይቶ አይቻልም። ወይም ሁለቱን ነይቶ ነው ሊሆን የሚችለው ማለት ነው እንጂ ላይኛውን ነይቶ ከሆነ ሁለቱም ጫማዎች አቅም እያላቸው ጉልበት እያላቸው አይቻልም ላይኛውን አስቦ ማበስ ማለት ነው። ፈይወሰለል በለሉ እርጥበቱ የሚደርስ ከሆነ ሚንሁ ከዚህ ከላይ ኢለል አስፈሊ ወደታችኛው የሚደርስ ከሆነ በሚያበስበት ሰዓት ከፈለ መስሁ አለል አዕላ ላይኛውን ማበሱ ይብቃ። ሰዋኡን እኩል ነው ቀሶደ ቢያስብም መስሐሁማ ሁለታቸውም በአንድነት ማበስ ቢያስብም አዊል አስፈል አው ቀሶደ አስፈለ ታችኛውንም ላይኛውን በማበሱ ታችኛውን ማበስም ቢነይትም ፈቀጥ ታችኛውን ብቻ አው አጥለቀ ወይም ማበስን ዝም ብሎ ማበስን ብቻ ቢያስብም ያው እንግዲህ ታችኛውንም ላይኛውንም ሳይል ማለት ነው። ላይን ቀሶደል አዕላ ላይኛውን ብቻ ያሰበ እንደሆነ ሲቀር ላይኛውን ብቻ ያሰበ ከሆነ ታችኛውም ለጫማነት ብቁ ስለሆነ ታላይኛው ወደ ታችኛው ውሃ የማይደርሰው ስለሆነ ማበሱ አይቻልም በዛ አይነት ሱራ ማለት ነው። فإنه لا يكفي المسح عليه لأنه في سورة القويين لا حاجة إليه ويسن مسح أعلى الخف كጫማው ከላይ ያለውን ማበስ ይወደዳል። ومسح أسفله ታችኛውን ማበስ ይወደዳል። ومسح عقبه ተተረከዙም በኩል ማበስ ይወደዳል። ويسن أن يكون المسح على الخف خطوطا كمثل الخط እንደ خط አምሳያ خط ይጻፋል ከቀጥሎ ክፍተት ቦታ አለው ይጻፋል ቀጥሎ ክፍተት ቦታ አለው። ስለዚህ ጣቱ የሄደበት ቦታ እርጥበት ሊነካው ነው፣ ቀጥሎ ደረቅ አለ ማለት ነው። ቀጥሎ ጣቱ የሚሄድበት እርጥብ ነው፣ ቀጥሎ ደረቅ ሊሆን ነው ማለት ነው። እንደ خط አምሳያ ሊያበስ ይወደዳል። ይሄ እንግዲህ ሙሉ ሱናውን ለማግኘት ሙሉ ማበስን ለማግኘት ከሆነ ከላይም ከታችም ከተረከዙም ከጣቱም ማለት ነው። በምን አይነት መልኩ ያድርገው? ቢለስቲዓቢን ያለማዳረስ ነው የሚያደርገው ማለት ነው። ሊጀሚል ኹፊ የጫማውን አካል ሁሉ በአጠቃላይ ያለማዳረስ ፈኢነ እስቲዓበሁ ቢልመሲህ ኺላፉል አውላ የበላጭ አግልባጭ ነው በማበስ ማዳረስ። ወቢላ ተክራሪን ያለመደጋገምም ፈዩክረሁ ተክራሩሁ መደጋገሙ ይጠላል። ስለዚህ የማበሱ ከፍያ ከሆነ ፈየዱዑ የሚያበሰው ሰውዬ ያኑር የዲሁል ዩስራ ግራ እጁን ያስቀምጥ ተህተ ዓቂቢሂ ተተረከዙ ስር ያድርግ ያስቀምጥ ጣቶቹን በተና አድርጎ ተተረከዙ ስር ግራ እጁን ያስቀምጥ። አይ ዓቂበ ሪጅሊሂ ተግሩ ተረከዝ ወሆ ሙአኸሩ ሪጅሊ የግር ኋለኛው ሰውነት ነው። ወዩምናሁ ወየዱዑ ዩምናሁ ቀኝ እጁን ያስቀምጥ እንደ አሳቢዒሂ እንደ አጥራፊ አሳቢዒሂ እጣቶቹ ጫፍ ጋር ያስቀምጥ ማለት ነው። መጀመሪያ ቀኝ እግሩን የሚያበሰው ቀኝ እግሩ እጣቶቹ ጫፍ ላይ የቀኝ እጁን ጣቶች ጫፍ ያስቀምጥ። ከዛ በኋላ ወይምሩ ሊዩምና ቀኙን ይውሰድ ኢለሳቂ ወደ ባቱ ይውሰድ ወደ ኋላ ያምጣ ማለት ነው። ቀኙን ከላይ እጣቱ ጫፍ ላይ ስለሆነ ያስቀምጠው ማለት ነው። ወልዩስራ ግራውን ይውሰድ ኢለል አሳቢዒ ወደ ጣቱ ይውሰድ ተረከዙ ጋር ያስቀምጠውን ወደ ጣቶቹ ያመጣል። ጣቱ ጋር ያስቀምጠውን ወደ ባቱ ይወስዳል ማለት ነው። በዛ አይነት መልኩ ሙሉ ሱናውን የሚያገኝበት የሆነ ማበስ ያበሳል። ወቀድ ወረደ هذه الكيفية عن ابن عمر رضي الله عنهما አብዱላህ ብን ዑመር የዚች አይነት ከይፍያ መጥታ ላይ ተዘግባለች። ወሄ አስሃል አመች ነች ገር ነች ሚን ገይሪሃ ከሌላዋ ከይፍያ ማለት ነው። هذا كله إذا أراد الكمال في كيفية المسح በማበስ በኩል በማበስ ደረጃ ሙሉን ሱና ላግኝ ካለ ይህንን የሚያደርገው فإن اقتصر ሁለት ጫማዎቹን ለማበስ የፈለገ ሰው ቢያሳጥር على أقل جزء በትንሽ ክፍለ አካል ላይ من ظاهر أعلاه ከላይ ካለው ከዟሂሩ ከላይ ካለው ከኢፋው ከላይ ካለው ከኢፋው የምንለው በሰውነቱ በኩል ያለውን ገብቶ ሳያበስ ከላይ ያለውን በማበስ ከላይ ብቻ ባለው ቢያሳጥር ሙሃዲየን ያስተያየ አድርጎ ሊመሐሊል ፈርዲ ማጠቡ ግዴታ የሆነውን ቦታ ያስተያየ አድርጎ አንድ ጊዜ ከላይ ብቻ ወሰድ ካደረገ
ምን ሊሆን ይችላል? ያብቃ ከፋ ያብቃቃዋል ማበሱ ይሆናል። ቅድም ያልነው ከተረከዙ በኩል ከታችም ከላይ ከጣቱ በኩል ወደ ኋላ ወደ ባቱ ያምጣ ብለን ያልነው ሙሉ ሱናውን ለማግኘት ስለሆነ ከላይ አንድ ጊዜ ወሰድ ካደረገ አስሉ ይገኝለታል ማለት ነው። ወይን ይክተሰረ ማበስ የሚፈልገው ሰውዬ በሚያብስበት ሰዓት ቢያሳጥር አለል አስፈሊ ታችኛውን ብቻ በማበስ ላይ አው ይክተሰረ አለ መስል አቂቢ ወይም ተረኩዙን በማበስ ላይ ብቻ አሳጠረ አዊል ሐርፊ ወይም ጫፏን በማበስ ብቻ ላይ አሳጠረ ማለት ነው። አይል ጃኒቢ ሚን الخف هذا كله محترز قوله اعلاه ላውን ካበሰ ይቻላል ብለን ስለነበረ በጫፍ በኩል በጠርዙ በኩል ካበሰ ወይም ከታች በኩል በምንረግጥበት በኩል ከታች በኩል ያለውን በማበስ ላይ ብቻ ካሳጠረ አዊል ባጢኒ ወይም በውስጡ አሳጠረ በውስጡ አሳጠረ የሚያሊል በሸረተ ሰውነቱን በሚቀጥለው ቦታ ላይ አሳጠረ ተስተግቢ በኩል እጁን አስገብቶ በማበስ ማለት ነው። ይሄ ከሆነ ፈላ የክፊ መስሑ እኮ ማለት ነው። አያብቃቃለትም አይሆንም። ፈላ የክፊ መስሑ لأنه لم يرد اقتصار على مسح الأسفل ታችኛውን በማበስ ላይ ማሳጠር ይቻላል የሚል ከነብያችን አለይሂ ሰላቱ ወሰላም አልተገኘም። እንደዚሁ ከሷሃቦችም አልተገኘም። ወይም እንደዚሁ ተረከዝንም በማበስ ማለት ነው። ጫፍ ጫፉን ዳርዳሩንም በማበስ ይቻላል የሚል አልተገኘምና ወመታ መቸም ظهرت الرجل እግሩ ኢፋ ብትሆን ቢነዝዒን ቢሰበብ ነዝዒን በማውለቅ አማካይነት እግሩ ኢፋ ወጣ አው ኸርቂን አው ቢሰበብ ኸርቂን ወይም በቀዲያ በመቀደድ ምክንያት ወሆ ሰውየው ቢውዱእ المسح በማበሱ ዱእ ላይ ነው ያለው ከፋሁ ገስሉ ቀደመይኒ ፈቀጥ ሁለት እግሮቹን ማጠብ ብቻ ያብቃቃዋል። ለምሳሌ ሱብሂ ላይ ሙሉ ውዱእ አድርጎ ጫማዎቹን አጥልቋል። ዙሁር ላይ ውዱእ ፈታ ውዱእ አደረገ። ውዱእ ከፈታ በኋላ ጫማውን አበሰ። ሁለት እግሮቹን በማጠብ ለውጥ ጫማውን አብሶ ነው ያለው። ከዛ በኋላ ጫማው ተቀዶ ወይም ወልቆበት እግሩ ኢፋ ሆነ ውዱእ እንዲያለው ከሆነ ሁለት እግሮቹን ብቻ ማጠብ ነው ያለበት። ሌላ ሰውነቱን ፊቱን ማጠብ የራሱን ማበስ የሚባለው ነገር አይጠበቅበትም። የዛ ውዱእ ገና አልተፈታም። እግሩን ለማጠብ ለውጥ ብሎ የሰራው ስራ ነው የተበላሸበት። እግሩን ማጠብ ብቻ ነው የሚጠበቅበት። እግሩን ካጠበ ይበቃለታል። የሚቀጥለውን ሶላቱንም ሆነ ሌላውን ነገር ማከናወን ይችላል ማለት ነው። ስለዚህ አሁን እንግዲህ ሱናን የምንፈልግ ከሆነ እኔ ኢማሙ ሻፊዒ መዝሀብ ማበስ ይቻላል፣ ማጠቡ ግን በላጭ ነው የሚለውን ነው የሚይዙት። ባቡ አስባቢል ሐዲስ የሚቀጥለው አስባበል ሐዲስ የመጭ ነገሮችን ምክንያቶች ርዕስ ነው የያዘው። ወልሙራዱ ቢሂ እንደ ኢጥላቂ ከማ ሆነ አልአስገሩ ሐዲስ ከተባለ ያው ሙራዱ ኢጥላቅ ሲደረግ አስገሩን ነው ትልቁን ወይም የወር አበባ ብለን የምንለው ወይም ጀናብተኛ ሰውየውን ተራራቂ ያደረገው የምንለውን ነገር አይደለም። ወይ አበሩ አንሃ አንዳንድ ቦታ ላይ አስባበል ሐዲስን ይገልጿታል። ባቡ ነዋቂድ ውዱእ በማለት ውዱእና ፍራሽ የሆኑ ነገሮች ከመጡ ሰውየው ምን ክልክል ይሆንበታል የሚለውን የሚገልጹበት ይሆናል ማለት ነው። ወልሐዲሱ ሉገተን ሐዲስ ማለት እንደ ቋንቋ አሸይኡል ሐዲስ አዲስ የመጣ ነገር ማለት ነው። ወሸርጡሃ ዩጥለቁ አለ አምሪን ኢዕቲባሪይን የቁሙ ቢልአዕዷኢ ወሸርዓን እንደ ሸርዕ ከሆነ ግን ዩጥለቁ አለ አምሪን ኢዕቲባሪይን የቁሙ ቢልአዕዷኢ በክፍለ አካል ላይ የሚመጣ በሆነ አስተያየት ትኩረት በሚሰጠው ነገር ላይ ኢጥላቅ ይደረጋል። ያ ትኩረት የሚሰጠው ነገር ምንድን ነው? ሶላት ጥሩ መሆንን የሚከለክል የሆነ ነገር ነው። ወዓለ አስባቢ አለቲ የንተሂ ቢሃ ጡህሩ ውዱእ የሚባለው ነገር ወይ ገላ መታጠብ የሚባለው ነገር የሚቆምበት የሚፈርስበት በሆኑ ምክንያቶችም ላይ ኢጥላቅ ይደረጋል። ወሄ አርባዓቱን አስባበል ሐዲስ ውዱእ ቆማቱን የሚያስፈቱ ምክንያቶች አራት ናቸው። ወዒለቱ ነቅድ ቢሃ ገይሩ ማዕቁለቲል ማዕና ሰውየው የሆነ ፈስ ነገር ወጣው ወይም በሰገራ ነገር ወጣው። ስለዚህ ያ ውዱእ ፈረሰ ተናድየ የሚባልበት ምክንያቱ ኢላው ገይሩ ማዕቁል ነው፣ የማይታወቅ ነው። ስለዚህ እንደ ሸርዕ ያ ነገር ውዱእ ያስፈታል። ያ ነገር ከመጣባችሁ ሶላት እንዳትሰግዱ፣ ቁርአን እንዳትቀሩ፣ ጧፍ እንዳታደርጉ ተብሏል። ያንን መከተል ነው ያለብን እንጂ ማዕናውን መከታተል ሰበቡን ለማግኘት መጣር አይጠበቅብንም። ካወቅነው ጥሩ፣ ካላወቅነው መፈላፈሉ ግዴታ አይሆንብንም ማለት ነው። እና አራት ነች። አንደኛውና የመጀመሪያው አልኻሪጁ ሚን ቁቡሊን በስተፊት ለፊት ባለብልት ወጭ የሆነ ነገር ነው። አው አልኻሪጁ ሚን ኑቡሪን በስተኋላ ባለብልት የሚወጣ ነው። በስተኋላ ብልት የሚወጣ በስተፊት ለፊት ብልቱ የሚወጣ ወጭ የሆነ ነገር
ውዱ ያስፈተዋል ቃለ ተዓላ አውጃ አሐዱ ሚንኩም ሚነል ጋኢጢ ከእናንተ አንደኛችሁ መጣ ገለልተኛ ቦታን ሰገራን ተጠቀመ ማለት ነው ጋኢጥ የሚባለው ያው የተረጋጋ ቦታ የተደላደለ ቦታ ነው ሽንት ቤት የሚጠቀሙበት የሆነ ማለት ነው ስለዚህ ከሰውየው የሚወጣውን ነገር ጋኢጥ ብለን የጠራ ነው በሙጃወራ ነው በጉርብትና ነው በመጎራበቱ ግንኙነት ስላለው ነው እንጂ አለዛ ጋኢጥ ተብሎ የሚባለው ለቦታው ስም ነው ስለዚህ ያ ነገር ከምን ወጣ وكان الخارج ناشئا وبارزا يتገኘ ሆነ ኢፋ የወጣ ሆነ من ثقبة ተሽንቁር تحت السرة ተንብርት በታች ወጣ مع انسداد المخرج المعتاد የተለመደ የሆነው መውጫ ከመዘጋቱ ጋር የተለመደው መውጫ ወይ ቁቡሉ ነው ወይ በስተኋላ ያለው ብልቱ ነው እሱ ነውና እሱ ተዘግቶ ይያለ ታሱ በላይ ከንብርቱ በታች ባለ ሽንቁር የሆነ ነገር ወጣ ማለት ነው አይነን ያ የወጣው ነገር ዛትም ቢሆን እንደ ሽንት እንደ ሰገራ ሙዕታዲን የተለመደ የሆነ አውናዲረን ወይም አንድ ጊዜ የሚመጣም ቢሆን ከዱዲን ትል ነገርን ይመስል ወሐሷቲን ጣጣርን ይመስል ጣጣር አላህ Subhanahu Wa Ta'ala ዘው ፍጥረት ሊሆን ይችላል የበላው የጠጣው ነገር ወደዛ ተቀይሮ ማለት ወደዛ ዙሮትም ሊሆን ይችላልና እንደ ጣጣር ነገር ቢወጣም ያልተለመደ ነገር አጋጣሚ የተከሰተ ክስተት ነውና ውዱእ ያፈርስበትም ብለን አንልም ማለት ነው ያም ቢሆን ውዱእ የሚያፈርስበት ይሆናል ማለት ነው እንደዛ ሆኖ እያለ ግን በአጋጣሚ ውዱእ የማይፈታ ነገር ሊኖር ይችላል ምን ይመስል ኢላል መንይ ሲቀር መንይ ከሁለት ሽንቁር ወጡ ከሚባሉ ነገሮች አንደኛው ነበረ በስተፊት ባለው ብልት የሚወጣ ነበረ እሱ ከሆነ ውዱእ አያስፈታም لانه اوجب اعظم الامرين واكبر الامرين ተሁለት ነገሮች ትልቁን ግዴታ አድርጓልና ትልቁ ምንድነው ገላ መታጠብ ነውና ገላ መታጠብ እንግዲህ ግዴታ ስላደረገ ውዱእን አይፈታም ውዱእ ያለው ዘውየው የዘር ፈሳሽ ከወጣው ማለት ነው ስለዚህ በማስተንተን በእይታ ሊወጣው ይችላል ቁጭ ብሎ አመሻሽቶ ተኝቶ ሊወጣው ይችላል በዛ አይነት መልኩ የዘር ፈሳሽ ቢወጣው ውዱእ አልፈረሰበትም ብለን እንላለን ማለት ነው ይሄ ውዱእ ግን ሶላት አይሰግድበትም ጧፍ አያርግበትም ቁርአን አይቀራበትም ምናልባሽ ለተወሰኑ ነገሮች ሊጠቅመው ይችላል ይላሉ ዑለማዎች ለምን ሊጠቅመው ይችላል ውዱእ የፈታሁኝ እንደሆነ ሚስቴ ፍቸነሽ ብሎ አንጠልጥሎ ከሆነ ሚስቱ አሁን አልተፈታችም ብለን እንይዛለን ውዱእ ስላልፈታ ማለት ነው እንደገና ውዱእ ከማድረግ ገላውን ከመታጠቡ በስተፊት ውዱእ ማድረግ ይወደድለታል ለዛ ሊሆነው ይችላል ያ ደግሞ ግን አንድ ችግር አለው ያንን ውዱእ ሳያፈርሰው ሽንቱን ሳይጠቀም ሽንቱን ሳይሸና ገላውን ከታጠበ ሽንቱን በሚሸና ሰዓት ዘከሩ ላይ የቀረው አገዲያው ላይ የቀረው የዘር ፈሳሹ ስለሚወጣ ሁለተኛ ትጥበት መታጠብ ይተበቅበታል ይሄን ሁለተኛ ትጥበት ብታጠብም ግዴለኝም ደግመዋለሁኝ የሚል ሰው ዝም ብሎ ውዱእ ሳይፈታ እንዲያለ ገላውን መታጠብ ስለሚችል ያ ውዱእ ትጥበት በስተፊት ስለሚደረገው ውዱእ ሊሆነው ይችላል እንጂ ከዚህ ውጭ የሚያገለግለው የለም ግን ውዱእን ባለማስፈታት በኩል አያስፈታም ነው فإنه يجب الغسل من የዘር ፈሳሽ መውጣት እስከሆነ ትጥበትን ግዴታ ያደርጋል ولا ينقض الوضوء ውዱእን ከሆነ አያፈርስም لأنه مستثنى من عموم الخارج ተሚወጡት ነገሮች አካታች እንደ ተመሆን ተከፍሎ የወጣ ነው ተቁቡል ከሚወጡ ከበስተፊት ለፊት ከሚወጡ ነገሮች እሱ ተከፍሎ የወጣ ነውና ማለት ነው ከፍለን ያስቀረነው ነውና ኢላል መንየ በማለት ይሄ በምን አይነት መልኩ ነው ሊሆን ይችላል ወሰረቱ ذلك የዚህ ቅርጹ የዚህ ኮማን ነው ሊሆን የሚችልበት ምክንያቱ አየናማ ሙመኪነን መቅዓዲሁ መቀመጫውን ያመቻቸው ሆኖ ቁጭ ሊል ነው ከዛ በኋላ ሲነቃ ራሱን ሰውየው እንዲያለ ነው ያገኘው አታ ጉልበቱ ላይ ያስቀመጣት እጁ ወደዚህም ሳትወርቅ ነው ያገኘው ሳይፈነገል ነው ያገኘው እንደዛ ከሆነ ውዱእ እንዲያለው ነው ኢህቲራም የሆነው ስለዚህ ውዱእ አለው ብለን እናሐክማለን ማለት ነው فيحتلم احتلام ሊሆን ነው ሊቀባጅር ነው የዘር ፈሳሽ ሊወጣ ነው በመናሙ አው ينظر بشهوة ወይም በስሜት ሊመለከት ነው فينزل የዘር ፈሳሹን ሊያፈስ ነው ሊያወርድ ነው ወኢላ ይሄማ ካልሆነ በእይታ ካልሆነ ወይም አመሻሽቶ ተቀምጦ ኢህቲራም ሆኖማ ካልሆነ ፈለው ጃማ ግብረ ስጋ ግንኙነት ካደረገ አውናማ ወይም ተፈንግሎ ሰው የተኛ ከሆነ ሙጠጃን ቦታ ይዞ የተኛ ከሆነ فانزل ውዱእ እኮ ማለት ነው فانزل የዘር ፈሳሽ አወጣ انتقض باللمس ውዱእ መጀመሪያ ሚስቱ አጅነብይ ሆና ስለሆነ ሊያገባት የሚበቃለት ሆኖ ስለሆነ ያገባት እሷን በመንካቱ መጀመሪያ ውዱእ ፈርሷል ማለት ነው
ወቢነውሚ ተንጋሎ ከሆነ መሬት ረቆ ከሆነ ደግሞ የተኛው እንቅልፍ በመውሰዱ ብቻ እኔ ውዱ መፍታቴን አላውቀውም ብሎ ቢል እንኳ ተንጋሎ ተኝቶ እንቅልፍ በመውሰዱ ብቻ ውዱ ፈርሷል ማለት ነው። ኢለሊቃ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።